እንዳትጠጡ ምንድነው? አሁን እኮ ተሞግሩ ከተቆረጠ በኋላ ራሱ በህይወት ስለመኖሩ ነው እኔ ራሱ እርግጠኛ አይደለሁም። ማለት በቃ ክትትላቸውን ካላቆሙ እንገለዋለን። ያው የመጨረሻ ውሳኔ እሱ ነው የነበረው። በቃ እኔ ተሞ አሁን ላይ እንደሞተ ነው የማውቀው። በቃ በእርግጥ ከአሁን በፊት አውቃለሁ ያለበትን ደረጃ ምን አይነት ስቃይ የደረሰበት እንደነበር አውቃለሁ። ምን አይነት ስቃይ ነበር ይደርስበት የነበረው? ምን ነበር የምታውቂው? በቃ ብዙ እንግልት ሲደርስበት ነበር። የወሩትን ሰዎች በቁጥጥር ስር አውለው ነው ያለው። ስለዚህ ሰዎችን ሰብስበብኝ ነው አልመጣሁ። ተሙን የት ነው ያደረግሽው? አሁን ንገሪኝ። እያንዳንዱ ነገር ድብቅ ካሜራ ቤት ውስጥ አድርጌያለሁ። ከዛ በተጨማሪ ስልኬ አንቺን ሪከርድ ያደረገኝ ነበረው። እስከ ግንቦት 30 ብቻ በታላቅ ቅናሽ ቅንጡ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት በሚገኘው ባለ 5 ኮከብ ኮምፓውንድ ሳይታችን ላይ እየሸጥን እንገኛለን። ባለ 1 መኝታ በ5.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ7.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.3 ሚሊዮን ብር ሙሉ ክፍያ። ካልሆነም ቀስ ብላችሁ መክፈል ለምትፈልጉ ደንበኞች በ10% ቅድመ ክፍያ ማለትም በ720 ሺህ ብር ጀምሮ የቀረውን በ3 ዓመት ያለምንም ወለድ መክፈል ይችላሉ። በተጨማሪ 50% የባንክ ብድር አመቻችተናል። በውስጡ 2 መዋኛ ገንዳ፣ ሰፊ ጂም፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ የባስኬትቦል ኮርት እንዲሁም ራኒንግ እና ባይኪንግ ትራክ፣ ዘመናዊ የገበያ ማዕከል ተካቷል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። በስም አውቃለሁ የባዳም ልኮ ምናምን እንደምታመልከው በስም አውቃለሁ። ግን ምንድነው የተሟክስ የምትባለው ሴትዮ ጋር እኔ አልቀራረብም። በሶስተኛው ወገን ምናምን ነው ማገኛት። ለዛ ነው ይሄን አውቃለሁ። እንደዚህ የህፃናት ትኩስ ደም ምናምን እንደሚጋብሩ ምናምን አውቃለሁ በስም ማለት ነው። ማለት እኛ እኮ ነፍሰ ገዳይ አይደለንም፣ ስራችን አይደለም የሰው ነፍስ ማጥፋት። ስለዚህ የዚህን ሁሉ ሰው ነፍስ ማጥፋት ተገቢም አይደለም። ቢችሉ በቃ እጃቸውን እንዲያነሱልን ነው የምንፈልገው። ከዚህ በፊት አውቃለሁ እኔም ራሴ እየሄድኩ ያዩት ነበር። ከአንዳንዴ ምግብም ስጪው ሲሉኝ ከአንዳንዴ አልፎ አልፎ እንዳይሞት እንዳድን ነው የሚያደርጉት እነሱ። አንዳንዴ ምግብ ራሱ ሰጠው ነው የነበርኩ። አሁን ግን የት ቦታ ወስደው እንዳስቀመጡት ይገለውት ይሁን ምናምን የማውቀው ነገር የለኝም። ሹፌር እባክህን አቁምልኝ። አርፈሽ ቁጭ በይ። ሰማሽ? አርፈሽ ቁጭ በይ። ይኸውልህ እጮሃለሁ። ጩያ ማለት ይመስለኛል የታሙን ኬዝ በጣም ጥብቅ አድርጋችሁ ይዛችሁታል እና ያን ያክል እዚህ ድረስ የሚያደርስ ነገር አይደለም። እሷን ይዞ እስከ ማንገላታት ምናምን ለምን እዚህ ድረስ እየለፋችሁ እንደሆነ ድራሽ አልገባኝም። ሁኔታ ላይ እንደሚገኝ አላውቅም። ምናልባት እኮ አይታወቅም፣ በህይወትም ላይ ኖር ይችላል። ምን ነው አሁን ላይ ያለበትን ደረጃ አላውቅም። ምን ማለት ነው? በህይወት ላይ ኖር ይችላል? ምን ለማለት እየፈለግሽ ነው? አንደኛ እግሩን ቆርጦት ሳለ በጣም ታሞ ነበር፣ እየተሰቃየ ነበር። እስካሁን ደግሞ ምናልባት ገሎት ሊሆን ይችላል፣ አላውቅም። እንዴ ተጠንቱ። አይ ችግር የለውም። ለምን ያረጋጋል እኮ ቤት ስላሰብኩኝ ነው። ችግር የለውም፣ አያስፈልግም። ወሬያችንን መጨረስ እንችላለን እና አይ ማለት እሺ፣ መጀመሪያ ውሃውን ጠጣና ተረጋጋ። ችግር የለውም። ያን ያህል እንትን የሚል ነገር አይደለም። እጠጣዋለሁ። ከዛ ሴትዮዋ አንዴ እናንተ ክትት እንደምታደርጉ ስታውቅ ቦታ መቀየር አለበት ብላለች ብላ አይችላል የምታዘኝ ሴትዮዋ ስታወራ ነው ሰማሁኝ። ከዛ በቃ ቤት ፈልጊ ምናምን ሁላ ብላኝ እኔ ፈልጌላት በደላላ ምናምን አገናኝቻት የሆነ ደላላ አንድ ቤት ተከራይታ እዛ እያስቀምጠችው ነበረ። እዛ ቤት እያለ ነው እኔ ምግብ ስጪው ምናምን ስትል እየሰጡት የነበረው። እያንዳንዱ ነገር ንገሪኝ። ተሙ የት ነው ያለው? ተሙ ሞታል። ምንም ስለሱ ምናገር ነገር ተሙ የት ነው ያለው? አልሞተም። ሰላም ሰላም፣ ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ሆስፒታል ውስጥ የነበረችዋን ሴት በተለይ የእኛን ባልደረባ አታለው ሆን ብለው የተሙን እናት አላስፈላጊ ነገር ውስጥ ከታ የነበረችዋን ሴት በሆስፒታሉ እርዳታነትና እንዲሁም ደግሞ በተገጠመ ሴኩሪቲ ካሜራ ተከታትለን በቁጥጥር ስር አውለናት እንደነበረ ታውቃላችሁና ከሷ ሴት ጋር በጣም ላስጨራሽ ብዙ ሌሊቶችን ያሳልፍንበት አጋጣሚዎች ነው የነበሩት። እሷ ስናወጣጣ ብዙ ነገሮች ሲፈጠሩ ነው የነበረውና በመጨረሻም ማን ይሄንን ነገር እንድትሰራ እንዳደረጋትና ማን ይሄንን ሁሉ ነገር ሴራ እንደጠነሰሰ ክፍያው እንደፈጸመላት ጭምር አምና ነግራናለች ማለት ነው። ከነገረችን ሰው መሃል ደግሞ በጣም አስደንጋጭ ነገር ነው የሰማነው። እዚህ ወንጀል ላይ በተደጋጋሚ ጊዜ እየተሳተፉ ያሉት ሴቶች ናቸው። ውድ ቤተሰቦቻችን አሁንም የጠቆመችን ሴት ደግሞ ወንጀለኛ ነች። ትልቅ ሁኔታዎች ነው እየተፈጠሩ ያሉት እና ለምን እነዚህ ሁሉ ሴቶች እንደዚህ አይነት ወንጀል ላይ አላውቅም። ከዚህ በፊት ለወንጀልም ለየትኛውም አይነት ነገር ውድ ቤተሰቦቻችን በደንብ ወንዶች ነበርን እንደዚህ አይነት ነገር ላይ ተሳታፊ የምንሆነው ድፍረቱም ያለን። አሁን ግን ከዛ በላይ ሴቶች እየተሳተፉ ነው ያለው እና አሁንም ይህን ነገር የነገረችን ወደ አንድ ሴት ነው የጠቆመችን። አካባቢውም የነገረችን ወደ አንድ ሴት ነው እና
ትንሽ ግራ ያጋባል። ውድ ቤተሰቦቻችን ከነገረችንም ሴት መሃል ወጣት ነች እንዳለችን ከሆነ ብዙ ገና እድሜዋ እንትን ያለ ሰው አይደለችም እና ትንሽ ግራ አጋብቶኛል። ነገር ግን ዋና ነጥባችን ምንድነው ውድ ቤተሰቦቻችን የት እንደምትገኝ በምን አይነት ሁኔታ ውስጥ ልናገኛት እንደምንችልና አድራሻዋን ጭምር ሰጥታናለች። ስለዚህ ቀጥታ ወደዛ ነው የምንሄደው። ወደዛ ሴት ጋር ሄደን እያንዳንዱ ነገር ለማጣራት እንሞክራለን። ከካሜራ ጀርባ ያሉ ሰዎች እንዳጣሩ መጥተው ነው የነገሩኝና አሁን ላይ ሁሉ ነገር ተዘጋጅቼ እኔም እያንዳንዱ ነገር አስተካክዬ ልብሴን ቀያይሬ ቀጥታ ወደ እሷ ጋር ነው የሚሄደው ማለት ነው። ውድ ቤተሰቦቻችን ለእናንተ ለማሳወቅ ያለው እንዳገኘናት ደግሞ ካሜራችንን አብርተን ለእናንተ ማስተላለፍ ያለብንን ነገር እናስተላልፋለን ማለት ነው። እንግዲህ ምን አይነት ነገር ይገጥመናል፣ እቺ ሴት ማን ነች፣ ከዛ በኋላስ ደግሞ እያንዳንዱ ፍንጮች ወደ ተሙ ይመሩናል ወይ አናቅም። ቀን በቀን እንቅልፍ አጥተናል። ተሙን ለማግኘት እየሞከርን ያለ ነው። ቀን ከሌሊት እየለፋን ያለ ነው። ስለዚህ እንዴት እንደምናደርገው አላቅም። በጣም እያስለፋን በጣም እያደከመን ያለው ባልደረቦቼ በጣም ተደናግጠዋል። ብዙ ነገሮች ላይ ፈተና እንደበዛባቸውና ተሙ በዚህ ልክ መጎዳቱ ነገ ከነገ ወዲያ ለእኛም እንደዚህ አይነት አደጋ ይኖራል ብለው በጣም እየሰጉ ነው ያሉትና እነሱን በአንድ በኩል ማገዝ ከዛ ውጭ ተሙን መፈለግ ትንሽ አድካሚ ስራ ነው። ውድ ቤተሰቦች ከምንም በላይ በጸሎታችሁ እንድታግዙኝ ከጎኔ እንድትሆኑ እንግዲህ በአክብሮት እለምናቸዋለሁ። ምክንያቱም የእናንተ ጸሎት ነው የሚያበረታኝ። ተሙንም ለማግኘት ባልደረቦቻችንንም ለመያዝ የሚያበረታኝ የእናንተ ጸሎት ነውና እባካችሁ በጸሎታችሁ አግዙኝ። ቀጥታ ወደዛ እናመራለን ማለት ነው። እነ ሞገስ እየጠበቁኝ ነው። እንግዲህ የሚፈጠረው ነገር እናያለን። በጸሎታችሁ አግዙኝ። ውድ ቤተሰቦቻችን እንግዲህ ያው እኛ ማቆያና ነገሮችን ብያችሁ ነበር። ከዛ በተጨማሪ ወደ ተባልነው ቦታ እየሄድን ያለ ነው። የተባልንበትን ቦታ በተወሰነ መልኩ ባልደረቦቻችን አጣርተዋል። ስለዚህ ቀጥታችን ሴት ትገኝበታለች የተባለችዋን ቦታ በደንብ አጣርተን ወደዛ ቦታ ላይ እያመራን ያለ ነው። ምን አይነት ሴት ነች፣ በምን አይነት ሁኔታ ነው ልናገኛት የምንችለው? እንግዲህ ተከታትለን እያንዳንዱ ነገር ለማወቅ እንሞክራለን። እሺን ሴት እንደያዝን ደግሞ ወደ ተሙ የሚያደርሰንን ፍንጭ እናገኛለን ብለን እናስባለን። እንግዲህ እናንተም በጸሎታችሁ እንድታግዙ ነው ውድ ቤተሰቦቼ እናንተን ምለምነው። ምክንያቱም የተሙ ጉዳይ ምን ያህል እንደሚያስጨንቅና ምን ያህል እንደሚያጓጓቃለሁ። ስለዚህ እስቲ እቺን ሴት እንይዛታለን ብዬ አስባለሁ። እንዳገኘናት ደግሞ በዚህ ቅያሱ በዚህ ነው መሰለኝ። እስቲ በዚህኛው በኩል ግባ። አስፋልቱ የኛው አስፋልት ነው። እስቲ ካሜራውን ዝቅ አድርገው። እንግዲህ ውድ ቤተሰቦቻችን ያው በመግቢያችን ላይ አንዳንድ ነገሮችን ብያችሁ ነበርና የተባለችውን ግለሰብ አሁን አይቻታለሁ። ከፊት ለፊታችን ትገኛለች። ብዙ ነገሮችን አድርጋለች። እየተከታተልኳት ነው ያሉት። ካሜራማን ምናልባት የምትገባል ከሆነ ይልኝ ሰማያዊ ጃኬት ነው ያደረገችው። ጃኬቷን ኮፍያ ያደረገችዋለች። ስለዚህ እቺ ሴት ነች በዋናነት ጥቆማ አግኝተን የነበረው። ሾፌር እየተከተልክልኝ በደንብ እንዳታመልጠን እቺ ልጅ እባክህን፣ በጣም እየፈጠነች ነው ያለችው። እሷን ተከታትለን ለመያዝ ነው የምንሞክረው። ውድ ቤተሰቦቻችን እንግዲህ ሆስፒታል ውስጥ የነበረችው ሴት ተከፍሎኝ ነው 20 ሺህ ብር ተከፍሎኝ ነው ብላ ሁሉን ነገር የነገረችኝ ሴት እቺ ሴት እንደከፈለችውና እያንዳንዱ ሁኔታ ያመቻቸችዋ እሷ እንደሆነች ከፊት ለፊት ነች። ሾፌር ቀስ በል እባክህን። አዎ እሷ ነች። ቀስ እያልክ እንግዲህ ካሜራማን ይልኝ ሰማያዊ ጃኬት ያደረገችው ነች። ውድ ቤተሰቦቻችን ካሜራውን ዝቅ አድርገው እስቲ ግቢ። እያንዳንዱን ነገር የኔ ማቆያ ሄደሽ የምትናገር ይሆናል። ተግባባን? እነግርሃለሁ ብያለሁ እኮ አይደለ እንደ ቅድም ስታንገላታኝ ራሱ ለምንድን ነው እንደዚህ የምታንገላታኝ? እያንገላታሁሽ አይደለም፣ እየተከታተልኩሽ ነበረ። ወዴት እንደምትሄጂ አላውቅም። ከኋላሽ ሰው እየተከተለሽ እንደሆነ አውቀሽ ይሁን አላውቅም፣ ደጋግመሽ ጊዜ እያየሽ ነበር እኮ ስታስገባኝ ራሱ እኮ እያንገላታኝ ነው ያስገባኝ። ይኸውልሽ አሁን እኔ ከአንቺ ጋር መከራከር አይደለም ፈልገው። የጠፋኝ ሰው አለ፣ የኔ ባልደረባ የት እንዳለ አላውቅም። ከዛ በተጨማሪ ደግሞ ብዙ ጥቆሞች ወደ አንቺ ያመለክታሉ። አንቺ ከፍለሽ ያሰራሻቸው ወንጀል ያሰራሻቸው በተለይ ሆስፒታል ውስጥ አንድ ሴት ቪዲዮ አስተካክለሽ ሰተሻት ለአንድ ባልደረባዬ ሲወጣ ብቻ እያንዳንዱን ሁኔታ አስተካክለሽ ነበር። አሁን እዚህ ያለንበት ቦታ ይሄንን ነገር ለመናገር ትንሽ ብቁ አይደለም። ወደምንሄድበት ቦታ እንሄድና እያንዳንዱ ነገር ትናገሪያለሽ። ገባሽ? ያንን ነገር ማትናገሪ ከሆነ ደግሞ የከፋ ነገር ነው የሚለሽ። ሰማሽኝ? ስለምትለው ነገር ነው ያላቀ ከዚህ መኪና መሆኑን የምፈልገው። ይኸውልሽ ወዴትም አባሽ አትሄጂም። አርፈሽ ቁጭ ማትይ ከሆነ ደግሞ የከፋ ነገር ነው የሚደርስብሽ። ካሜራማን ከመጮዬ በፊት የሆነ ነገር አለ። የሚሰማሽ ማንም የለም። ጮይ እንደፈለግሽ መሆን ትችያለሽ። ቶሎ በል እንዳው ችግር የለውም። ምንም ያስፈራ ነገር የለም። መኪናው ሰትነለኩ መንገድ ይችላል አይደል እንዴ? እያንዳንዱ ነገር እኛ ማቆያ ያንን ማታረጊ ከሆነ ደግሞ የከፋ ነገር ነው የሚደርስብሽ። ቶሎ በል እባክህ። ሹፌር እባክህ አቁምልኝ። ይኸውልሽ አርፈሽ ቁጭ በይ። ሰማሽ? አርፈሽ ቁጭ በይ። ይኸውልህ ጮሃለሁ። ጩያ ወንጀለኛ ነሽ እኮ ማንም የሚሰማሽ ሰው የለም። ጩይ እኮ የምትፈልገው ነገር እኮ እባክህን። ካሜራማን ካሜራውን አጥፋልኝ። አጥፋ ዝቅ አድርገው። እስከ ግንቦት 30 ብቻ በታላቅ ቅናሽ ቅንጡ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት በሚገኘው ባለ 5 ኮከብ ኮምፓውንድ ሳይታችን ላይ እየሸጥን እንገኛለን። ባለ 1 መኝታ በ5.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ7.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10.3 ሚሊዮን ብር ሙሉ ክፍያ። ካልሆነም ቀስ ብላችሁ መክፈል ለምትፈልጉ ደንበኞች በ10% ቅድመ ክፍያ ማለትም በ720 ሺህ ብር ጀምሮ የቀረውን በ3
ዓመት ያለምንም ወለድ መክፈል ይችላሉ። በተጨማሪ 50% የባንክ ብድር አመቻችተናል። በውስጡ 2 መዋኛ ገንዳ፣ ሰፊ ጂም፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ የባስኬትቦል ኮርት እንዲሁም ራኒንግና ባይኪንግ ትራክ፣ ዘመናዊ የገበያ ማዕከል ተካቷል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። እንግዲህ ውድ ቤተሰቦቻችን ያው በመግቢያችን ላይ አንዳንድ ነገሮችን ብያችሁ ነበረ። ከዛ በተጨማሪ ደግሞ አጠገቤ ካለችው ሴት ጋር ያው መኪና ውስጥ የነበረን ቆይታ አይታችኋል። በተወሰነ መልኩ ስንከታተላትም ነበርና አሁን ሁሉንም ነገር ለመናገር ተስማምታለች። ያው መኪና ውስጥም እንዳያችሁት ሁሉንም ነገር እናገራለሁ ብላ ነበር። ከካሜራ ጀርባ አንዳንድ ነገሮችን እያወሯት ነበርና እያንዳንዱ ነገር እንደምትናገር ቃል ገብታለች። ስለዚህ ይኸውልሽ እኔ ታውን ካንቺ ጋር አላስፈላጊ አተካራ ውስጥ መግባት አንፈልግም። ጊዜ እየሄደብን ያለው ከእጃችን ባልደረባችን የቅርብ የሆነው የኛ ሰው እያመለጠን እየጠፋ ነው ያለው። እሱ ያለበትን ሁኔታ ምን አይነት ጉዳት እየደረሰበት እንደሆነ እዛ ቦታ ላይ ተሾ የምታውቂ ከሆነ ብቻ እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። እንዳልኩሽ ወደ አንቺ ጥቆማ ተሰጥቶ ነው የመጣ ነው። ያቺ ሴት ደግሞ ምንም ቢሆን 20 ሺህ ብር ከፈልናት ብላችሁ በዛ ገንዘብ ብታታሏትም ብዙ ስራዎች እንደሰራችላችሁና የሰራችበት መንገድ ምን ያህል የረቀቀ እንደሆነ የኛም ባልደረባ ምን ያህል እንደሸወደችው በደንብ የሚያሳይ ነው። እናንተንም እጀረጅምነት ምን ያህል በጥልቀት እንደምታስቡ የሚያሳይ ነውና ያለውን እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። ምንም እንድትደብቂኝ አልፈልግም። ተግባባን? እዚህ በኋላ እኮ ወዴትም ወደ ኋላ እንደማይል ነገር ያለው ከቅድም። እሺ ከሁሉም ነገር ንገሪኝ ካልክ እነግራለሁ። ቀጥይ። ምክንያቱም ከዚህ በኋላ እንደዚህ ነው ብዬ መሸወድ አልችልም። ከዚህ በኋላ መደብደብም አልፈልግም። ቅድም አላስፈላጊ ነገር ስታደርጉ ነበር ማለት ሴት ልጅ እንደዚህ ማንገላታት ምናምን አልነበረብም። ንገሪኝ ካልክ እኮ በግልጽ ልነግርህ እችል ነበር መጀመሪያ። በቃ ነው ስለተሙ ንገሪኝ ካልክ ምን አላውቅም። አሁን ምን አይነት ሁኔታ ላይ እንደሚገኝ ነው አላውቅም። በእርግጥ ከአሁን በፊት አውቃለሁ ያለበትን ደረጃ ምን አይነት ስቃይ የደረሰበት እንደነበር አውቃለሁ። ምን አይነት ስቃይ ነበር ይደርስበት የነበረው? ምን ነበር የምታውቂው? በቃ ብዙ እንግልት ሲደርስበት ነበር። አሁን ያለበት ሁኔታ አላውቅም ስትይ ምን ለማለት ፈልገሽ ነው? አሁን ምን አይነት ሁኔታ ላይ እንደሚገኝ አላውቅም። ይኸውልሽ ሰምኛለሽ። አሁን ያለበትን ሁኔታ አላውቅም ስትይ ምን ለማለት ፈልገሽ ነው እያልኩሽ ያለሁት። ይኸውልህ ታሙን ከአሁን በፊት ምን አይነት ጉዳት ሲደርስበት እንደነበር ሲያሰቃዩት እንደነበረ ምናምን እሱን አውቃለሁ። ግን ዛሬ በምን አይነት ሁኔታ ላይ እንደሚገኝ አላውቅም። ምናልባት እኮ አይታወቅም፣ በህይወትም ላይ ኖር ይችላል። ምን እኔ አሁን ላይ ያለበትን ደረጃ አላውቅም። ምን ማለት ነው? በህይወት ላይ ኖር ይችላል? ምን ለማለት እየፈለግሽ ነው? አንደኛ እግሩን ቆርጦት ሳለ በጣም ታሞ ነበር፣ እየተሰቃየ ነበረ። እስካሁን ደግሞ ምናልባት ገሎት ሊሆን ይችላል፣ አላውቅም። ቆይ ይኸውልሽ ሰምኛለሽ። ለምን ይሄ ማድረግ ይኸውልሽ አሁን ትክክለኛውን ነገር እንድትነግሪኝ ነው እንጂ የሚፈልገው እኔን ስሜት ላይ ለማድረግ እኔ ምንም አውቀው ነገር የለም እኮ በቃ ከዛም በኋላ የተፈጠረውን ነገር ምንም አውቀው ነገር የለም። እኔም ታዛዥ ነኝ፣ ታዝዤ ነው የምሰራው። አድርጌ የተባልኩትን ነገር ነው የማደርገው። እሺ ንገሪኝ። ማለት ከመጀመሪያው ነው ከነሱ ጋር መስራት የጀመርሽው? ከዛ በኋላ በተሙ ጉዳይ ላይ ያለውን እያንዳንዱ ነገር በምን አይነት መልኩ ነበር አጥረታችሁ በዚህ ልክ እሱን ለመያዝና ለማፈን የሞከራችሁት? ለእኔ እኮ እንደዚህ አድርጊ ሲባል ነው እንጂ ማለት እኔ እነሱን ያን ያክል አላስፈላጊ ጥያቄ እኔ መጠየቅ አልችልም። ምክንያቱም እኔ በእነሱ ስር ቁጥጥር ነው የምገኘው። እነሱ ያለኙን እንጂ እኔ ጥያቄ መጠየቅ አልችልም። ዛሬ እዚህ ቦታ ነኝ እንደዛ አድርጊ ካሉኝ እንደዛ ማድረግ ነው የኔ ስራ። ዛሬ ተሙ ምን ደረጃ ላይ ደረሰ እንዴት ልታደርጉት ነው ምናምን ብሎ የመጠየቅ ኃላፊነት የለኝም። እሺ ከዛ ውጪ እንግዲህ ሆስፒታል ውስጥ አግኝተናት የነበረችው ሴት ብዙ ነገሮችን ዘርዝራ ነግራን ነበረ። ተቀጣሪ እንደሆነችና ወደ አንቺም ጥቆማ ስትሰጠን እያንዳንዱን ነገር ጠንስሰሽ እንደዚህ እንዲደረግ ያደረግሽው አንቺ እንደሆንሽ፣ ከሷ ውጪ 2 ሰዎች ተቀጥረው ነበር። አንድ ሕፃን ልጅ ከ11-12 ዓመት ሕፃን ልጅ እንዲሁም ደግሞ ከሷ ጋር በተመሳሳይ እድሜ የምትገኝ አንድ ሌላ ሴት እና ሆን ተብሎ እኛ ባልደረባ እንዲዘናጋ አድርጋችሁ ነበረ ለተሙ እናት ያ ቪዲዮ እንዲላክ ያደረጋችሁት። ከዛ በኋላም የተናገረችው ቀጥታ ያንን ቪዲዮ ለሳሚ እንድታሳዩ ነው። ቀጥታ ለሳሚ ያሳየው ሚል አይነት ትዕዛዝ እንደሰጣችኋት ነበር የተሙ እናት ለኛ ነገር የነበረውና ይሄን ሁሉ ማድረግ ለምን አስፈለገ? እኔ እንዳየው ለምን አስፈለጋችሁ? እኔም ይሄንን ትዕዛዝ ለሱ ያደረስኩት ልክ እኔ ለሱ እንዳልኳት እኔንም ደግሞ ሌላ የሚያዘኝ ሰው አለ። እንደዚህ አድርገሽ በስነ ስርዓት እንደዚህ አድርጋ እንድትሳየው ነገር ያተባልኩኝ ቀጥታ ሄጄ ለሷ ነገርኳት። እኔም እኮ ለሷ ነገርሻት። ከነገርሻት በኋላ ደግሞ ሳረገችው እያንዳንዱ ድርጊት ቀጥታ ለኔ ቆይ እኔ እንዳይ ማለት እያንዳንዱ ነገር እንደመከታተልና ከስር መሰረቱ ለማስተካከል እንደሞከር ታውቃላችሁ። ያንን ነገር ማድረጉ ለምን አስፈለጋችሁ? ራሳችሁን አደጋ ላይ ለመጣለን ወይስ ደግሞ ሌላ ምክንያት ነበራችሁ? ምናልባት አንተ ተደናግጠህ የሆነ ነገር ልትሆን ነው እንጂ ራሳችን አደጋ ላይ ለመጣልማ ለምን እንሄዳለን?
ስለዚህ በእነዚህ አይነት መንገድ እኛ ተዘናግተን ወደኋላ ስንቀር እናንተ የምትፈልጉትን ነገር ለማድረግ ነው የምትሞክሩት ማለት ነው። እሱ ነበር አለማችሁ ነው። ይኸውልሽ አሁንም ቢሆን ትክክለኛውና ግልጹን ነገር ማትናገሪ ከሆነ ከዚህ በላይ ነገሮች እየከፉ ነው የሚሄዱት። ከዚህ በላይ አታስጨንቀኝ። እኔ ማቀው ነው። ይኸውልሽ በጣም ረጋ ብዬ አንቺም ረጋ ባለመልኩ እንድታወሪኝ እያደረግኩ ነው ያለሁት። ምክንያቱም ደግሞ ተሙን ለማግኘት በተወሰነ መልኩ እየጣርኩና ካለበት ሁኔታ ለማውጣት እየሞከርኩ ስላለው ነው እንጂ አንጠልጥዬ ወደ ህግ መውሰድ ከብዶኝ አይደለም፣ ወይ ደግሞ አንቺ ላይ ከፋ ነገር ማድረግ በጣም ቀላል ስራዬ ነው። እየነገርኩ ያለው አሁን እኮ ተሙን ምን አይነት ሁኔታ ላይ እንዳለ አላውቅም። ከዚህ በፊት አውቃለሁ። እኔም ራሴ እየሄድኩ ያዩት ነበር። ከአንዳንዴ ምግብም ስጪው ሲሉኝ ከአንዳንዴ አልፎ አልፎ እንዳይሞት እንዳድን ነው የሚያደርጉት እነሱ። አንዳንዴ ምግብ ራሱ ሰጠው ነው የነበርኩ። አሁን ግን የት ቦታ ወስደው እንዳስቀመጡት ይገለውት ይሁን ምናምን የማውቀው ነገር የለኝም። እሺ እንግዲህ ውድ ቤተሰቦች ያው እያለች ያለችውን ነገር በደንብ እየሰማችኋት ነው። ምናልባት ገለውት ይሁን እንኳን የማውቀው ነገር የለም የሚል ነገር ነው ስትናገር የነበረው እና በፍጹም ማመንም አልፈልገው ነገር ነው። ሊሆንም አይችልም። ምክንያቱም የተሙ እናት በምን አይነት መልኩ ከኔ ጋር ሲያወሩ እንደነበረ ማየታቸዋል። በተለይ ስለ ተሙ ስትናገር የነበረባቸው መንገዶች ትንሽ አስደንጋጭና ስሜት የሚረብሹ ነበሩ። ነገር ግን ያው የተሙ እናት ናቸው ብለን የምናልፋቸው ብዙ ነገሮች አሉ። ከድንጋጤ ልጃቸውን ከማጣት የመጣ ችግር ነው ብለን ስለምናስብ ነው። እናንተም ብዙውን ነገር የተሙ እናት ችግር አለባቸው እስቲ እሳቸውን በደንብ መርምሩ ስትሉ ነበረ። ያው ያለባቸውን የአእምሮ እክል በተወሰነ መልኩ ለመግለጽ ሙከራ አድርገናል። የሕክምና ባለሙያዎችም በጣም ስሜታቸው እንደተጎዳና ያሉበትን ሁኔታ ትንሽ አስጊ እንደሆነ ስለነገሩን እሳቸው ጋር አላስፈላጊ ንግግሮችን ማድረግ ለጊዜው ተገቢ ነው ብለን ስላላሰብን ነው እንጂ የእናንተን ፍላጎት ሳናሟላ ቀርተን አይደለም። አሁንም ቢሆን ደግሞ የምናገኛቸው ወንጀለኞች እኛን ስሜታዊ ለማድረግና በተሙ ጉዳይ ምን ያህል ሴንሲቲቭ እንደሆነን ስለገባቸው እኛ እንድንረበሽ መመርመር ያለብንን ነገር በጥሩ መንገድ እንዳንመረምር ነው ለማድረግ እየሞከሩ ያሉት። ነገር ግን ፍጹም ሰላም በሆነና በተረጋጋ መንገድ ነገሮችን ለማስኬድ ነው የምንሞክረው። እኛ ቀላል ነገር አይደለም። ምክንያቱም ስለተሙ እንደዚህ አይነት ነገር ሲነሳ ስለመሞት ስለተለያዩ ነገሮች ሲነሳ ያው አላስፈላጊ ወንጀል እንድንፈጽም በተለይ ከህግ አካላት ጋር ነው የምንሰራው ብያቸዋለሁ እና የህግ አካላቶች እኛ ልክ ያልሆነ ነገሮችን ስናደርግ ካዩ እኛንም በህግ ከመጠየቅ ወደኋላ አይሉም። ስለዚህ እነሱ ላይ አላስፈላጊ ነገሮችን በከፋ መልኩ ማድረጋችን እኛንም ወደ እስር ሊከተን የሚችሉ ወይ ደግሞ ለጥያቄ ተብሎ 2 3 ቀን 4 ቀን እነሱ ጋር የምንቆይ ከሆነ እነዚህ ጉዳዮች ተድበስብሰው እንዲቆዩ ያደርጋሉ። ምናልባት ደግሞ እነሱ የሚፈልጓቸው እያንዳንዱ ነገሮች በሚፈልጉት ልክ ሊሄድላቸው ይችላልና አሁንም ቢሆን ከተናገርሻቸው ነገሮች ውስጥ እያንዳንዱ ነገር አምኛለሁ ማለት አይደለም። ከማን ጋር እንደሆነ የምትሰሪው እቺ ያልሻት ወንጀለኛ እንዴት አንቺን ወደ እንደዚህ አይነት መንገድ እንዳጠመደችሽ፣ ለምን ወደ እንደዚህ አይነት መንገድ እንደገባሽ እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። እሷ የት ነው ልትገኝ የምትችለው? ከተሙ ጋር ያላት ግንኙነት ምን ይመስላል? ወይ ደግሞ በተሙ አክስት አማካኝነት የተቀጠረች ሴት ነች ወይ? አንቺ ለእሷ እንደመቅረብሽ ብዙ ነገሮችን ታውቂያለሽ ብዬ አስባለሁ። ስለዚህ ግልጽ በሆነ መንገድ እንድትነግሪኝ ነው እፈልጋለሁ። እኔ ስሪ ከተባልኩት ውጭ ምንም አውቀው ነገር የለኝም። ግን አገናኘኝ ካልክ አገናኝሃለሁ። በስልክም ስለምናወራ አብዛኛውን በአካል ተገናኝተን አናውቅም። መስራት ያለብኝን ስራ በስልክ ነው የምትነግረኝ ሁሌም እና ግዴታ ማገናኘኝ ከሆነ አሁንም መደወል እችላለሁ። ግን ወደ መጀመሪያ ወደ ስራ የገባሁት ፈልጌው ምናምን አይደለም። እና እንዴት ነው የገባሁት? አንድ አጋጣሚ ስራ አጥቼ ነበር። ስራ በማጣት ህይወት ውስጥ ያለውኝ በጣም ብዙ ነገር ደርሶብኝ ነበር። የቤት ኪራይ መክፈል አልችልም። እሺ ቢያንስ ለአስቤዛ እንኳን የሚሆን ነገር አልነበረኝ። እና አንድ አጋጣሚ ልጅቷን ያገኘኋት በሰበሰው ነው። እና እንደዚህ አይነት ስራ አለ መስራት ከፈለግሽ ምናምን ስትለኝ መጀመሪያ ገባሁኝ። እንደዚህ አይነት ስራ አልመሰለኝም። መጀመሪያ ስገባ እንደዚህ ሰዎችን ስራ ማገናኘት ነው ምናምን ብላ ነበር፣ እንደ ጸሐፊ ነገር ብላ ነበር ያስገባች መጀመሪያ። ከዛ በኋላ ነገሩ እየተቀየረ የወንጀል ስራ መሆኑ ሳቅ በቃ ወጣለሁ። ከዚህ በኋላ መስራት አልፈልግም እንደዚህ አይነት ስራ ከሆነ ስላት ሆኖ ሌላ ስራ የሰራሁት ነበር ማለት ሳላቅ በሰራሁበት ያስፈረመችኝ ወንጀል እየሰራሽ ነው ሳላቅ እያልሽ ያለሽው? መጀመሪያ ሳላቅ የፈረምኩት ፊርማ ነበር የወንጀል ውስጥ እንደሆነ። ከዛ በዛው ፊርማ እንደፈረምኩ ምናምን አስፈራራችኝ። ይሄንን ፊርማ እንደፈረምሽ እንዳትረሽ ምናምን አለች። የፈረምኩት ደግሞ መጀመሪያ ትዕዛዙን አላየሁትም ነበር ምን እንደሚልም አላውቅም። ከዛ ያንን የፈረምኩበትን ፊርማ ሳይ በቃ ወዴትም ማምለጥ የማልችልበት ስራ ነው። ግዴታ ሳልፈልግ ሰራሁት። ከዛ በኋላስ? ከዛ መደበኛ የወንጀል ስራሽን መቀጠል ጀመርሽ? እሺ አሁን እነዚህን ሰዎች ቀጥረሽ እንዲሰሩ ያደረግሽው እያንዳንዱን መስመር ያሳየሽው አንቺ እንደሆንሽ ነበር የምናውቀውና ከዚህ በተጨማሪ ሌሎች የምታደርጊያቸው ስራዎች ነበሩ? ያው የተለያዩ ወንጀሎች እንደምትሰሪ ነው አሁን ከምትናገሪው ንግግር የተረዳሁትና ሌላ የምታደርጊያቸው ነገሮችም አሉ? ምን ወንጀሎች ሰርተሻል አብረሻት? ብዙ አሉ። የህፃናት
የህፃናት ኩላሊት ምናምን እንትን ይላሉ። እሺ ሴቶች ህፃናቶችን እያመጡ ለባህል ሀብት ምናምን ይሸጣሉ። ማለት እነዚህ ከተሙ ጋር ግንኙነት አላቸው የተባሉ ሰዎች ናቸው ተጨማሪ እነዚህን ስራዎች ጭምር የሚሰሩት? ያው ታዲያ እነዚህ ሁሉ ነገር ላይ አንቺ ተሳታፊ ነሽ ማለት ነው? ስለዚህ ተሳተፍኩ፣ ግን እንደዚህ እንደሚሰሩ አውቃለሁ። እኔ ግን እዛኛው ስራ ውስጥ የለሁበትም። እሺ ሌላስ? ሌላ ማውቀው የለኝም። እንግዲህ ውድ ቤተሰቦች ያው እያለች ያለውን ነገር ትንሽ ለማመን ይከብዳል። ምክንያቱም ይህንን ነገር ስናጣራኛ የተማክስት በተለየ ሁኔታ ብዙ ነገር ለማድረግ እየሞከረች እንደሆነና ከዚህ ከባዕድ አምልኮ በተለይ ስለ ጥቁር ዶሮ መዘዝ ብዙ ነገሮች ሲወራ እንደነበር ታውቃላችሁ። እና በዛ ጉዳይ ላይ ያለ ነበር ይመስለን የነበረው እንጂ በዚህ ልክ ሌላ አይነት ወንጀሎች ጭምር ይኖራሉ የሚል ግምት አልነበረንም። እና እሺ ስለተሙ ብዙ ነገሮች እንደምታውቂና ሌላው ቀርቶ ገለውትም ሊሆን ይችላል የሚሉ አመለካከቶች እንዳሉት ጭምር ስነግሪኝ ነበርና በእናንተ ዙሪያ ላይ ስለተሙ አክስት ሲወራ የነበረ ነገር ሰምተሽ አታውቂም? ያለቀ ምንም አይነት ነገር ሰምተሽ አታውቂም ስለሷው? የተሙ አክስት ጋር እኮ እኔ በስም ነው እንጂ እንደዚህ አላውቃትም። ማለት ከሷ በታች ብዙ ልጆች አሉ። አሁን ይሄን ከምታዘኝ በላይም ሌላ ልጅ ስላለ ከተሙ አክስት ጋር ነው የሚያደራርሰኝ ነገር የለም። እንደዚህ በስም ምናምን አውቃታለሁ። እንደዚህ አይነት ወንጀል እንደምትሰራ ለተሙ እንደዚህ አይነት ክፋት እንደምታስብ ምናምን አውቃለሁ እንጂ ከሷ ጋር ያክል የቀረበ እንትን የለኝም። እሺ እቺ የምትታዘዘዋ ወይም ደግሞ ብዙ ወንጀሎችን ታሰራኛለች ያልሻት ሴት ቀጥታ ከተሙ አክስት ጋር ያላት ግንኙነት አለ? ምን አይነት ግንኙነት ነው ያላት? ሁሉንም ስራ የምታሰራት ለሷ ነው እንደ ኃላፊነት ሰጥታ። የተሙ አክስት የምትባለው ሴትዮ በእርግጥ እኔ ጋር እንደዚህ አይነት ግንኙነት ያን ያክል ባይኖረንም በስም በዝና ሳቃት በቀጥታ ትእዛዝ የምሰጣት ለሷ ነው፣ እኔ ለምታዘኝ ማለት ነው። እና በጣም ብዙ ስራ ኃላፊነት ሰጥታ የምታሰራት ለሷ ነው ይመስለኛል። ዲያስፖራ ምናምን ሳትናቀረን እነዚህ የሚመጡት ህፃናት የሚባሉት ወደ ሴቶች ልጃገረዶችን ወደ ውጭ ምናምን የምትልክላትም ሳትናቀረን ማለት ዲያስፖራ ሳትሆን አትቀርም ማለት እዚህ ሀገር ላይ ወንጀል እንዳሰራችሽና አብራሽ እንደነበረች ነው የነገርሽኝ። እና እዚህ ሀገር ላይ ሆና እንዴት ነው ዲያስፖራ ልትሆን የምትችለው? ወይ ደግሞ ረጅም ጊዜ ነው ከመጣች እዚህ? እንደዚህ ትመላለሳለች ይመስለኛል። ያን ያክል ነገር ያለው በስልክ ነው አብዛኛውን ስራ የምታሰራኝ። ወደ ውጭም ትወጣለች፣ ወደዛም ከዛም እዚህም ያለች ነው የምትሰራው። እነዚህ ልጃገረዶችን ወደ ውጭም እያስወጣችን ትላለች ይመስለኛል። ስለዚህ ውጭ ላሉ ሰዎች እንደዚህ አይነት ስራዎችን ተጨማሪ ወንጀሎችን ትሰራለች። ከዛ በተጨማሪ ደግሞ ከተሙ አክስት ጋር ሌላ አይነት ግንኙነት አላት ማለት ነው። ከምትጀምረው ነው ከዚህ ስለ ዲያስፖራነቱ ያወቅሽው ወይም ደግሞ ስለ እንደዚህ አይነት ነገር ሰምተሽ የነበረው? እንደ አጋጣሚ አሁን ለመጨረሻ አካባቢ ይመስለኛል በስልክ ከማውራቴ በፊት በአካል ተገናኝተን ነበረ። እና በረራ አለብኝ እንደዚህ አሁን ስራው መጀመሪያ ማፋጠን አለባችሁ ምናምን እያለች ለሌላ አካል ስታወራ ሰምቻለሁ። ለሶስተኛው ግን ማለት ነው የኛው ስራ ቶሎ እንዲያልቅልኝ ይፈልጋለሁ፣ በረራዬ ማቋረጥ አልፈልግም፣ ዛሬ እዛም ብዙ የሚጠብቁኝ ስራዎች አሉ ምናምን ስትል ነበር። ስለዚህ እቺ ዲያስፖራነች ያልሻት በዋናነት ይሄንን ነገር ከማለቷ አንጻር ተነስተሽ ነው እንጂ ስለ ዲያስፖራነቷ ምንም አይነት ማረጋገጫ የለሽም? ያን ያክል ማረጋገጫ የለኝም፣ ግን ደግሞ እዛም እዚህም የተመላለሰች ስለምሰራ ነው ጥርጣሬ ነው እንጂ ያን ያክል እርግጠኛ አይደለሁም። ከተሙ አክስት ጋር የተገናኙበት አጋጣሚ ምንድን ነበረ? ማለት የተሙ አክስት በምን አይነት ስራ ላይ እንደነበሩ በደንብ ታውቃላችሁ ውድ ቤተሰቦቻችን። ምክንያቱም ከዚህ ከባዕድ አምልኮ ጋር በተያያዘ ተሙን አላስፈላጊ ነገሮች እንዲገብር አላስፈላጊ ነገሮችን እንዲያደርግ ጭምር ነገሮች እንደተነሱ ታውቃላችሁ። እና እንደዚህ አይነት ስራ ላይ እንዳለች የተሙ አክስት የታወቀ ነው። ከዚህ በተጨማሪ ሌላ ወንጀል ላይ ትሳተፋለች የሚል እምነት የለኝም ነበር። ምክንያቱም ዋነኛ የጸባቸው መነሻም ተሙ እኔ የምፈልገውን ነገር አላደረገም፣ ቤተሰቡ ማድረግ ያለበትን ነገር ወይ ደግሞ ከቤተሰብ ሲወርድ ሲዋረድ የመጣ ባህላቸውን ማስቀጠል አልቻለም የሚል ምክንያት ነው በዋናነት ሲያጣላ የነበረው። እና አሁን ደግሞ እዚህ ጋር ያለችው ሴት ሌላ ተጨማሪ ወንጀል እንደሚሰራ ነው እየነገረችን ያለችው። ቀላል አይደለም። ምክንያቱም ስንናገረው ወይ ደግሞ ከዚህ በፊት ተደጋጋሚ ጊዜ በተለያዩ አይነት አጋጣሚዎች ስለሰማ ነው ተራና ቀላል ይመስላል እንጂ ልጃገረዶችን ባላስፈላጊ መንገድ ለባለሀብቶች አሳልፈው መስጠት፣ የህፃናትን አላስፈላጊ አካላቶችን እያወጡ ላላስፈላጊ ነገር መጠቀም፣ ከዚህ ተጨማሪ ሌላ ወንጀሎቹ የሚገለጥ ሊሆን ይችላል። አናውቅም። ነገ ከነገ ወዲያ ፈጣሪ ደርቶን እቺ የተባለችዋንም ሴት ምን ይዝበት አጋጣሚ ካለ ዲያስፖራ የተባለችዋን ወይም ደግሞ ተሙን የምናገኝበት ሁኔታም ካለ ሌላ ተጨማሪ ወንጀሎችን በደንብ ይነግረናል የሚል እምነት አለኝና ስለዚህ
ተጨማሪ የተማክስት እዚህ እኔ ማቀው ላንቺ ግልጽ ለማድረግ ያህል ባዕድ አምልኮ ውስጥ እንደምትሳተፍና ያንን ባዕድ አምልኮ ተሙ አላስቀጥልም በሚል ምክንያት ከተሙ ጋር ዋነኛና ትልቅ ችግር እንደተነሳ ነበረ። አሁን ላይ ደግሞ እየተናገርሽ ያለሽው ሌላ ተጨማሪ ወንጀሎች እየተሰሩ ስለሆነ ነው። ይሄንን እኮ በስም አውቃለሁ። የባዕድ አምልኮ ምናምን እንደምታመልክ እኮ በስም አውቃለሁ። ግን ምንድነው የተሙ አክስት የምትባለው ሴትዮ ጋር እኔ አልቀራረብም። በሶስተኛው ወገን ምናምን ነው ማገኛት። ለዛ ነው ይሄን አውቃለሁ። እንደዚህ የህፃናት ትኩስ ደም ምናምን እንደሚጋብሩ ምናምን አውቃለሁ በስም ማለት ነው። አሁን ሴትዮዋ ምናልባት አሁን መታ ሊሆን ይችላል። የመጨረሻ ያገኘኋት ዛሬ 4 ቀን ምናምን ነውና አልቆይም። እዛም ጨርሳቸው ጉዳይ ስላልሆነ ከ2 ቀን በኋላ እመለሳለሁ ምናምን ያልሽ ነበር። ምናልባት ተመልሳ ሊሆን ይችላል። እኔን ከዚህ በላይ አታስጨንቀኝ፣ የማውቀው ነገር የለኝም። ከዚህ በላይ አታስጨንቀኝ አይደለም፣ እያንዳንዱን ነገር ግልጽ አድርገሽ የምትናገሪ ነው የሚሆነው። ተግባባን? ከዚህ በኋላ የቀረውን ሰሞን ጥቂት ትችላለህ። ስለሷን አይመለከትሽም። እሷን እኔ በምፈልግበት ሰዓት አገናኝኝ እልሻለሁ። አሁን ላይ ግን አንቺ የምጠይቅሽን እያንዳንዱን ጥያቄ ግልጽ አድርገሽ ትነግሪኛለሽ። ገና ጥያቄን አልጨረስኩም። ሰማሽ? እኔ ከዚህ በላይ ምንም የማውቀው ነገር የለኝም። የማውቀው እስከዚህ ድረስ ነው። ሰሚያለሽ? ወደሽ ሳይሆን በግድሽ እያንዳንዱን ነገር ትናገሪያለሽ። ገባሽ ወይ? እስካሁን ድረስ በትህትናና በትዕግስት እያወራሁሽ ያለሁት ተጨባጭ ማስረጃዎችን ሰጭኛለሽ ብዬ በማሰብ ነው እንኳን ምን ልንገርህ። ከዚህ በኋላ የማውቀው ነገር እኮ ነገርኩህ። ተሙን የት ነበር የሚያደርጉት? ምክንያቱም ተሙ ላይ ጉዳት እንዳደረሱበትና በተለየ ሁኔታ እሱን የሆነ ቦታ ላይ እንደሚያስቀምጡት ትነግሪኝ ነበርና የት ነበረ ተሙ የሚደበቀው? ጉዳቱ ሲደርስበት ምን አይነት ሁኔታ ላይ ነው የነበረው? ምክንያቱም እንደ ቅርብ ወንጀለኛ ከዛች ዲያስፖራ ጋር እንደሚቀራረብ ሴት የተሙን እንቅስቃሴ በተወሰነ መልኩ ታውቂያለሽ ብዬ አስባለሁ። ምን አይነት ሁኔታ ውስጥ ነው የነበረው? እኔም አውቀው እግሩ ተቆርጦ እንደነበርና በከፋ ሁኔታ ነገሮች ከፍተኛ ደም ፈሰው ያለበት ጤንነት ራሱ ከባድ ሊሆን እንደሚችል ነበር ሰማይ ነበረው። እግሩ ከተቆረጠ በኋላ መጀመሪያ አንድ እንደ መጋዘን ነገር ተከራይተው ነበር፣ እንደዚህ ህፃናቶች ምናምን የሚያስቀምጡበት ማለት ነው። እሺ፣ ሴቶች ልጃገረዶች የሚያስቀምጡበት የራሳቸው የሆነ መጋዘን ነበራቸው እና እዛ ጋር ወስዶት ነበር። ሁላ ልጆቹ ምናምን እያሳዩት ነበር እሱን ራሱ። ከዛ ሴትዮዋ አንዴ እናንተ ክትትል እንደምታደርጉ ስታቅ ቦታ መቀየር አለበት ብላለች ብላ አይችላል የምታዘኝ ሴትዮ ስታወራ ነው ሰማሁኝ። ከዛ በቃ ቤት ፈልጊ ምናምን ሁላ ብላኝ እኔ ፈልጌላት በደላላ ምናምን አገናኝቻት የሆነ ደላላ አንድ ቤት ተከራይታ እዛ እያስቀምጠችው ነበረ። እዛ ቤት እያለ ነው እኔ ምግብ ስጪው ምናምን ስትል እየሰጡት የነበረው። ምግብም ከ3 ቀን አንዴ ከቀን አንዴ ምናምን ነው እንደዚህ የሚሰጡት የነበረው። በቃ ከዚህ በኋላ አንቺን ተስፈልጊም፣ አሁንም ቦታ መቀየር አለበት፣ ሰዎቹ ክትትላችሁን ስላለቆሙ ቦታ እንቀይርለታለን፣ ከዚህ በኋላ ስለተሙ አንቺ አታስፈልጊም፣ እኛ እንመቀለም ምናምን ብሎ ከዛ በኋላ እሱ ያለበትን ደረጃ አላውቅም። ይሄንን ክትትላችሁን ካላቆሙ እንገለዋለን ምናምን ሁላ ሲሉ የነበሩት ባልደረቦቹን ክትትላቸውን እንዲያቆሙልን ንገራቸው ምናምን እያሉ ሲያስጨንቁት ነበር። መጀመሪያ ተሙ ነው ቀጥታ እንደዚህ ሲሉት የነበረው። ማያቆሙ ይሄን ስራ ማያቆሙ ከሆነ አንተ የምፈልገን ማያቆሙ ከሆነ አንተ ራሱ በህይወት ላይ ያገኙ ይችላሉ ያሉት ነበር። ታዲያ ይሄ ሁሉ ነገር ሲሆን ተሙን በቅርበት የማየት አጋጣሚ ነበረሽ ማለት ነው። ትክክለኛ በዛን ሰዓትስ ቢሆን ተሙ ላይ እኔ ማመን የማልፈልጋቸው ነገሮች አሉ። በተለይ እግሩ ተቆርጧል የሚባል ብዙ ወሬ እየተናፈሰ ነው የነበረውና ይሄ ነገር ስለ ትክክለኛነቱ እንድታረጋግጭልኝ እፈልጋለሁ። የእውነት እንደዚህ አይነት ጉዳት አድርሰውበታል? ያው እርግጠኛ ነሽ? አዎ እግሩ ተቆርጧል። አሁን እኮ ተሙ እግሩ ከተቆረጠ በኋላ ራሱ በህይወት ስለመኖሩ ነው እኔ ራሱ እርግጠኛ አይደለሁም። ማለት በቃ ክትትላቸውን ካላቆሙ እንገለዋለን ያው ነው የመጨረሻው ውሳኔ እሱ ነው የነበረው። በቃ እኔ ተሙ አሁን ላይ እንደሞተ ነው የማውቀው። በቃ ምን ማለት ነው እንደሞተ? በቃ እኔ በህይወት ምን ማለት ነው እንደሞተ ነው የማውቀው። ምን ማለት ነው እንደሞተ ነው የማውቀው። ይኸውልሽ ትሰሚኛለሽ፣ እያንዳንዱን ነገር ግልጽ አድርገሽ እቺ ዲያስፖራ የት እንዳለች እንዲሁም ደግሞ የት እንደምትገኝ ይሄንን ሁሉ ነገር የምታደርገው በምን አይነት መልኩ እንደሆነ ግልጽ አድርገሽ ትነግሪኛለሽ። ገባሽ? እሷን ላገናኝ እችላለሁ። እኔ እናንተ አስጨንቀኝ ከዚህ በኋላ ወደይ ሳይሆን በግድሽ ታገናኛለሽ። ቢሞትም እኮ ነው ቢሞት። ይኸውልሽ እንደዚህ አይነት ወሬዎችን አቁሚና እያንዳንዱን ነገር ግልጽ አድርገሽ እንድትነግሪኝ ነው ፈልገው። ተነሽ ውጭ። እንግዲህ ውድ ቤተሰቦቻችን ያው ከወንጀለኛዋ ጋር ወይም ደግሞ አንዳንድ ነገሮችን አይቼ እዛ ሆስፒታል ላይ ልጆቹን ክፍያ ፈጽማ እንዲሁም ደግሞ ብዙ ነገሮች እንዲሰሩ እያንዳንዱን መንገድ ያስያዘችዋን ሴት አግኝተን ያወራነውን ነገር በደንብ አይታቸዋል። እሷ ጥፋተኛ እንዳልሆነች እዚህ ነገር ላይ ያለው ሌላ ሰው እንደሆነ ጭምር ነግራኝ ነበር እና በእርግጥ ሙሉ ለሙሉ አላመንኳትም። ነገር ግን ብዙ ነገሮችን ከካሜራ ጀርባም ሳጣራ ነው የነበረው። እሷንም ከካሜራ ጀርባ እኔም ባልደረቦች ነኝ ስጠይቃት ነበር እና
እሷ ብቻ እንዳልሆነች እዚህ ነገር ላይ ተሳታፊ ያደረገቻት አንድ ዲያስፖራ እንዳለች እና በዋናነት ይሄንን ነገር ሁሉ እንድትሰራ ያደረገችው ዲያስፖራዋ እንደሆነች እና እሷ ተራ ክፍያ ተከፋይ እንደሆነች እንዲሁም ደግሞ አስፈራርተዋት እንደሆነ ጭምር ነው የነገረችን። ያው አብዛኛውን ነገር እንዳብራራች አይታችኋል እናንተም። ወረቀት ነበረ፣ እዛ ወረቀት ላይ ደግሞ እንድትፈርም አድርጋት ብዙ ወንጀሎች እንድትሰራ እንዳደረገቻት፣ መጀመሪያ ድህነትና ማጣቷ ወደ እንደዚህ አይነት ስራ እንድትገባ እንዳደረጋት ጭምር ስትነግረን የነበረው እና ከዚህ ነገር ላይ ተነስተን እሷን ለማግኘት ቀላል እንደሆነ ምክንያቱም የወንጀል ነክ ነገሮች ስለያዘችብኝ እና የፈረምኩት ወረቀት እሷ እጅ ላይ ስለሚገኝ ሙሉ ለሙሉ ታምነኛለች አሁን ላይ ብላናለች እና ደውዬ እሷን ላገናኛችሁ እችላለሁ ወይም ደግሞ ያለውን ነገር ከእሷ ጋር ታወራላችሁ ብላ ነግራን ነበረ። በሚገርም ሁኔታ ደውላ የምታገናኝበት ሁኔታዎች ተፈጠሩ። እሷን ደውለን አወራናት። እኛም ዲያስፖራ የተባለችውን ግለሰብ በጣም በሚገርም ሁኔታ ውድ ቤተሰቦቻችን ከኔ ጋር ቀጥተኛ ግንኙነት ማድረግ እንደምፈልግ ከወንጀል ነክ ነገሯ በተጨማሪ እኔን ቀጥታ ማግኘትና ብዙ ነገሮችን ማውራት እንደምትፈልግ በተለያየ አይነት መንገድ ከኔ ጋር መግባባት እንደምትፈልግና ከነሱ ጋር አብሬ የምሰራበት መንገድ ሊኖር እንደሚችል ነገር ግን ከሷ ጋር መጥቼ ማወራባቸው አጋጣሚዎች ከተፈጠሩ እኔም የኔን ባልደረቦች ይዤ እንዳልሄድ እሷም ደግሞ የትኛውም አይነት የሷ ባልደረቦች እዛ ቦታ ላይ እንደማይገኙና ተማምነን እንደሰለጠነ ሰው ነገሮች ላይ በደንብ ማውራት መቻል እንዳለብን ነበር ስታሳምነኝ የነበረው። ሙሉ ለሙሉ አላመንኳትም። የኔን ሰዎች ይዤ መሄድ አይቀርም። የሷ ሰዎች ደግሞ ውጪ ላይ የሚጠብቁኝ ከሆነ ያንን ነገር እንዲቆጣጠሩ አደርጋለሁ። ነገር ግን መፍራት መቻል የለብንም። ምክንያቱም ተሙ ያለበት ሁኔታ ከባድ ስለሆነ ተሙን ለማግኘት ደግሞ የትኛውንም አይነት እርምጃ እናደርጋለን። በእርግጥ ከዚህ በዘለለ ሁኔታ ከኔ ጋር የተለየ ግንኙነት እንደምትፈልግ ጭምር ነው ይመስለኛል። አላውቅም፣ ከፍቅር ግንኙነት ጋር እያያዝ በሌላ አይነት መንገድ አላውቅም። ብቻ ሀሳቧ እንደዚህ አይነት ነገር ነበር ወሬዋ ላይ። እዛ ቦታ ላይ ልጄ ግን ምንድነው የሚፈጠረውን ነገር የሚለውን ለማወቅ ሞከራለሁ። ምናልባት ይህን ነገር እያብራራላቸው ያለሁት ውድ ቤተሰቦቻችን እዛ ቦታ ላይ ሄጄ ድብቅ ካሜራ መቅረጽ የማልችልባቸው ሁኔታዎች ካሉ ከአሁኑ ላሳውቃችሁና ያለሁበትን ሁኔታ እንደ ቤተሰብ ለእናንተ ግልጽ ማድረግ መቻል ስላለብኝ ነው። ሁኔታው ተመቻችቶልኝ እሷ የምትወጣበት አጋጣሚ ካለ ወይ በሆነ መንገድ ከዚህ በፊት እንደምናደርገው ድብቅ ካሜራ ማስቀምጥበት ነገሮች ካሉ ለማስቀመጥ እሞክራለሁ። ያ ካልሆነ ደግሞ ሳውንዷን ብቻ ከኔ ጋር የምታወራበትን መንገድ ብቻ ሪከርድ አድርጌ ለእናንተ ለማስቀመጥ ወይ ለማስተላለፍ እንሞክራለን። እንግዲህ ይቅናህ እንድትሉኝ እፈልጋለሁ፣ በጸሎታችሁ እንድታግዙኝ እፈልጋለሁ። ምክንያቱም ትልቅ ወንጀለኛ ለማጥመር ነው እየሄድን ያለነው። ምናልባት እሷ ማግኘታችን ተሙን ለማግኘት አንድ ፍንጭ ሊሆን ይችላል፣ ወይ ደግሞ ሌሎች ተጎጂዎችን ለማግኘት አንድ ፍንጭ ሊሆነን ስለሚችል እንግዲህ በጸሎታችሁ አግዙን። እኔ ቀጥታ ወደዛው አመራለሁ። ውድ ቤተሰቦች እናንተ ደግሞ በጸሎታችሁ አትለዩኝ፣ አብራችሁን ቆዩ። ችግር የለውም። ምንም አልፈልግም። ያው ብዙ ነገሮችን አንድ ያገኘናት ልጅ ነበረች እና አብራታልን ነበረ። ከዛ አንቺ ጋር ለመገናኘት በጣም በቀላል መልኩ ነበር እንትን ብለን የነበረው። ነገሮች በተወሰነ መልኩ ቀላል ነበሩ እና ያንቺን ዋና ሀሳብ ዋና ዓላማ ምን እንደሆነ አልተረዳውም። ብዙ ሀሳብ አላት ብለሽ ነው ያው እንዳልሽው ቃሌን አክብሬያለሁ። ምንም አይነት ያንተ ሰዎች እንዲከተሉ አልፈልግም ብለሽ ነበረ። ማንንም አላስከተልኩም። ምንም አይነት ያው አንቺም ከማንም ጋር መሆን የለበሽ የሚለውን ነገር እንትን ስላልኩ አላስከተልሽም ይመስለኛል። እና ምንድነው ልታወሪኝ የፈለግሽው? ስለተሙ ስለተለያዩ ነገሮችን ብቻ በደንብ መግባባት እንችላለን። የተሻለ ክፍያ ልትፈጽሚ እንደምትችም ስታስረዳኝ ነበረ። አዎ በመጀመሪያ ማንንም ሰው ሳታስከትል ስለመጣ በጣም አድርጌ አመሰግናለሁ። ይኸውልህ እኔ በመጀመሪያ ልነግርህ የምፈልገው ነገር ነግራኛለች ያለውን ነገር በሙሉ እና ምን አይነት ኬዝ እንደያዛችሁ ምናምን ነገር ትንሽ እናንተም የተረዳችሁት አልመሰለኝም። እና ያው እኔ አንተንም በግል ላናገረው የፈለኩት ያው ከሌሎቹ የተሻልክ ሰው ስለመሰልከኝ እና ያው ሁለታችንም በሚያግባባን መልኩ መስማማት እንችላለን ብዬ ስላሰብኩኝ ነው የጠራሁት። ሁለታችንም በሚያግባባ መልኩ ማለት ይመስለኛል የተሙን ኬዝ በጣም ጥብቅ አድርጋችሁ ይዛችሁታል እና ያን ያክል እዚህ ድረስ የሚያደርስ ነገር አይደለም። እሷን ይዞ እስከ ማንገላታት ምናምን ለምን እዚህ ድረስ እየለፋችሁ እንደሆነ ጭራሽ አልገባኝም። ማለት በቃ ነገሮችን ቀለል አድርጉት
እና ያው እኔ በአንድ ነገር መስማማት እንችላለን። እኔ እናንተ የፈለግከውን ያክል ገንዘብ መጠየቅ ትችላለህ። እሺ ከዛ በኋላ በቃ እኔም አንተም ህይወታችንን በሰላም መኖር እንችላለን። ያን ያህል እንትን የሚል ነገር የለውም። ነገሮችን ግልጽ ለማድረግ ያህል እንግዲህ ተሙ ላይ ደረሰውን እያንዳንዱ ነገር አውቃለሁ እና በዚህ ልክ ተሙ ላይ ጉዳት አደርሳችሁ ምናልባት አሁን እያላችሁ ያላችሁት ሞቷልም ጭምር ነው እና ይህ ሁሉ ነገር እየሆነ ያለው ምን ያህል ተሙ በስራችሁ ጣልቃ እየገባ እንደሆነ እና እንደከበዳችሁ ነው የምረዳው። ነገ ከነገ ወዲያ እኔን ለማስወገድ የምትጠቀሙበት መንገድ ሳላለመሆኑ በምን ማረጋገጫ ሊኖረኝ ይችላል? ልክ በእሱ እርግጠኛ መሆን ትችላለህ። በእርግጥ እናንተን እንደ ተሙ ማድረግ ብንፈልግ ኖሮ እኮ ማንም አያስቆመንም። ገባ? ያው እኛ ነገሮችን ከዚህ በላይ ላለማባባስ ምናምን ነገር እና ትልቅ ኢሹም እንዲሆን አንፈልግም። ለዛ ጭምር ነው። ግን እናንተ እዚህ ድረስ ገፍታችሁ ከመጣችሁ አይቀር ግን በቃ ሌሎቹንም በምታሳምናቸው መንገድ አሳምናቸው ምን እንደምትላቸው አላውቅም። ብዙ አባላቶች እንዳላችሁ አውቃለሁ። ከዛም በላይ ደግሞ በጣም ለስራችን እንቅፋት ነው እየሆነብን ያለው። ያው ተሙ ብዙ እንደተሰቃየ ይገባኛል። ከዚህም በላይ ብዙ ነገሮች ሊደርሱበት እንደሚችሉ ከወዲሁ ላሳውቅህ እወዳለሁ። ማለት እናንተ የምታደርጉት ነገር እሱን ሊያድነው ሳይሆን ነገሮችን ሊያባብስ ነው የሚችለው። ስለዚህ በዚሁ ብትረዱት ደስ ይለኛል። ምናልባት ነገሮችን ለማወቅ ያህል ተሙ ላይ ጉዳት ደርሶበታል ወይም ደግሞ ሞቷል እያልሽኝ ነው የነበረው እና ስላደረሳችሁበት ጉዳት ለእያንዳንዱ ነገር ማወቅ መቻል እፈልጋለሁ። ምክንያቱም በዋናነት እኔ ከእናንተ ጋር በእነዚህ አይነት መንገድ በግል ስትመጡ ለመስማማት ሙከራ ያደረግኩት ከተሙ ጋር ብዙ አላስፈላጊ ነገሮችን አውርተን እናውቃለን። እኔና ተሙ ብዙ ልክ ያልሆኑ ነገሮችን አሳልፈናል። ምናልባት ከዚህ በፊት ልታውቁት ትችላላችሁ። በእኔ በተሙ በሚኪ መሀል የተፈጠሩ ትልልቅ ችግሮች ነበሩ እና እነዛ ችግሮች ሲፈጠሩ እኔን በተለየ ሁኔታ ሁለቱን እንዳጋጭ ሁለቱን ወደ አላስፈላጊ መንገድ እንደሚወስድ ሰው ተጠርጥሬ እስካሁን ድረስ ያልጠፋ ህመም አለኝ ከተሙ ጋር ባለኝ ጉዳይ እና ከሌሎቹ ሰዎች ተለይቼ ስለ ተሙ እንደዚህ አይነት ነገሮችን ላወራ ልተባበር የመጣሁት በዋናነት ከተሙ ጋር ያለኝ ግንኙነት ስለማልፈልገው ነው። ምናልባት ባልደረቦቼ ብዙዎቹ ተሙን ይፈልጉታል። እኔ ደግሞ በግል እየሰራሁባቸው ያሉት ነገሮች አሉ። ተሙ መወገዱ ወይ ደግሞ ተሙ አለበት የምትሉበት እያንዳንዱ ነገር ምናልባት የተወገደ እያላችሁኝ ያለውም የውሸት ሊሆን ይችላል፣ አላውቅም። እኔም ግን የምፈልገው ነገር ነው። ያው ልክ ተሙ ያለበት ሁኔታ መናገሩ ያን ያክል አስፈላጊ ነው ብዬ አላስብም። ግን ይኸውልህ አሁን እያደረጋችሁ ያላችሁት ነገር ለእናንተም ለእሱም ቢሆን በቃ ጥሩ አይደለም። ማለት አንተ ራሱ በዚህ ኬዝ ላይ ይሄን ያክል እንትን ብለህ ምንድን ነው የምታገኝበት? ምንም እኮ የምታገኝበት ነገር አለ ብዬ አላስብም። ስለዚህ ህይወትህን የሚቀይርልህ ከዚህ ህይወት ሙሉ ለሙሉ ሊያስወጣህ የሚችልን ገንዘብ ልንሰጥ እንችላለን። ከዛ በኋላ ባልደረቦችን ካሳመንካቸው አሳመናቸው፣ አለበለዚያ ደግሞ ለእነሱም ገንዘብ መከፈል ካለበት እንከፍላለን። በቃ እኔ አሁን ልክ እዚህ ሀገር አይደለም የምኖረው። ገባ? አንዳንድ ነገሮችን ማስተካከል ሲኖርብኝ ነው እዚህ የሚገኘው። አሁን ራሱ ብዙ ነገሮች አጣዳፊ ነገሮች አጋጥመውኛል። ለዛ ቶሎ ተመልሼ መመለስ አለብኝ። ስለዚህ ቶሎ ነገሮችን አስተካክለን በቃ ይሄን ነገር እንጨርሰው። ከዚህ በላይ ተንዛዝቶ ነገሮች ጓደኛችሁም ላይ የበለጠ ችግር እንዲደርስበት አታድርጉ። በዛ ላይ ደግሞ በቃ ሁላችንም ሰላማችንን እናገኝ። ስለዚህ በምን እንደምትስማማ ማለት ምን ያህል ገንዘብ እንደሚያስፈልግ ንገረኝና አሁኑኑ እያየ ላስተላልፍልህ እችላለሁ። በዋናነት እኔ ከገንዘቡ በተጨማሪ ተሙ ያለበትን ሁኔታ ነው ማወቅ የምፈልገው። እንዳልኩሽ ነገ ከነገ ወዲያ ስራችን በጥሩ መልኩ እንዲሄድ ዋና ዓላማችሁን ነግረሽኛል። በተወሰነ መልኩ ደግሞ እቺ ከአንቺ ጋር ተባብራ የምትሰራ የነበረችው ሴት ታስረድታኛለች እና እኔ የምፈልገው በእኔ ህይወት ውስጥ በእኔ ስራ ውስጥ ጣልቃ ሊገባ የሚችለው ተሙ የእውነት በህይወት የሚኖር ከሆነ ነው። ምናልባት ተሙ ካልተወገደ ተሙ የሚወገድበትን መልኩ ተባብረን ማድረግ መቻል አለብን። ተሙ እንዲጠፋ ማድረግ መቻል አለብን። ምክንያቱም ተሙ በእኔ ህይወት ሊገባ ይችላል። የኔን ስራ እያንዳንዱን እርምጃዬን ሊያውቅ የሚችለው እሱ ነው ብዬ አስባለሁ። ከዛ በተጨማሪ አብሮ የሚሰራ ባልደረባ አለን፣ ጋዜጠኛ ዮኒ የሚባል ታውቁታላችሁ በደንብ እሱንም እና እነሱ ነው ሊያውቁት የሚችለው። ተሙ ግን ተወገደ ማለት አንድ ሸክም ቀለለልን ነው። ሌሎች እዚህ ስራ ላይ እንቅፋት እየሆኑ ያሉ በእኛ ሙያ ላይ የሚገኙ ሰዎችን ለማጥፋት ደግሞ ለእኔ ቀላል ነው። በተለያየ አይነት መልኩ እነዛን ማስተካከል እችላለሁ እና ከክፍያው በተጨማሪ ተሙ ያለበትን ሁኔታ ማወቅ እፈልጋለሁ። በምን ያህል ጊዜ አሁን ሞቷል እያላችሁ ነው ያሉት። ያንን ነገር ላምን አልችልም። ምክንያቱም ትክክለኛ ተሙን ያሳያችሁኝ ነገር የለም። ወይ አስክሬኑን አይቼ ነው ማረጋገጫ ሊኖረኝ የሚችለው። እግሩ ተቆርጧል የሚባልም ነገሮች ነበሩ። እያንዳንዱ ነገር ግን አይቼ መረዳት የምፈልገው ነገር ነው። እንዳልኩሽ ይህንን ሁሉ ነገር ልል የምፈልገው ለምንድን ነው? ተሙ ትልቅ እንቅፋት ነው። እኔም ለተሙ ቦታ የለኝም። ምናልባት በተለያየ ሁኔታ ላይ ስለ ተሙ ብዙ ነገር ተቆርቆሬ ብዙ ነገሮችን ሳወራ ብዙ ፍቅር ያለኝ የልብ ቦታ ያለኝ ሊመስል ይችላል። ነገር ግን ያ ነገር ኖሮኝ ሳይሆን የራሴን የሆነ ጊዜ እየጠበቅኩ ነበር። ምናልባት ጊዜ አሁን ሊሆን ይችላል። እሱን ተባብረን ለማስወገድ
ስለዚህ አሁን እያልከኝ ያለው በእኔ ሀሳብ ሙሉ ለሙሉ ተስማምተሃል ማለት ነው? ከክፍያው በዋናነት ክፍያው በደንብ የምንደራደርበት ነገር ነው የሚኖረው። ምክንያቱም እኔ ብቻ ሳልሆን እነ ተሙን ብቻ አይደለም ሌሎች ብዙ ባልደረቦቻችንን ነው የምናስወግደው። ያን ነገር ማድረግ ደግሞ ቀላል አይደለም። ስለዚህ ከፍተኛ ክፍያ ሊያስፈልግ ይችላል። ከዛ ውጭ ግን ተሙ ያለበትን ሁኔታ ማየት እፈልጋለሁ። ሞቷል ካላችሁ ምናልባት አስክሬኑን ማሳየት ቀላል ሊሆን ይችላል። እናንተ ቀብራችሁትም ከሆነ የተቀበረበትን ቦታ ሄጄ እረዳለሁ። ምክንያቱም ተሙን አይደለም የሚለውን ነገር ለመለየት ብዙ አይከብደኝም። ከዛ ውጭ እግሩ ላይም ጉዳት ደርሶ ከሆነ ያለው የት እንዳለና በምን አይነት ሁኔታ ውስጥ እንደሚገኝ ማወቅ አለብኝ። በምን አይነት መንገድ እናስወግደው የሚለውን አብረን መማከር መቻል አለብን። ልክ በሱ ጉዳይ ላይ በፍጹም ስጋት እንዲገባ አልፈልግም። ማለት አንተ ላይ ችግር እንዳይፈጥርብህ ምናምን የምትለው ነገር እዚህ ውስጥ ሊገባ አይገባም። ምክንያቱም እኛ ማድረግ ያለብንን ነገር በሙሉ እያደረግን ያለ ነው። መሆን ያለበትን በምን አይነት ሁኔታ እንዳለ ምናልባትም ደግሞ በደንብ ከተስማማን በኋላ እሱን ላሳውቅህ እችላለሁ። አሁን እውነት ለመናገር አሁን ዛሬ መተህ ቶሎ ስለተስማማ እኔ አሁን በሙሉ ልቤ አንተን ማመንም ይከብደኛል። ስለዚህ ያለበትን ሁኔታ ልነግርህ አልችልም። ግን ደግሞ አስፈላጊ ከሆነ ምናልባት በጋራ ማድረግ ያለብን ነገሮች ካሉ አንተ መጀመሪያ ስራህን አሳየኝ። ማለትም ጓደኞችን በምታሳምንበት መንገድ አሳምን። በቃ ከዚህ ነገር እንዲወጡ አድርጋቸው። ከዛ በኋላ ደግሞ እናንተ በቀጣይነት አብረን መስራት የምንችላቸው ስራዎች ካሉ በደንብ እምነቴን ካገኘህ ነው ይህን ነገር ላሳውቅ የምችለው። ግን እንዳልከው እናንተ ላይ ምንም አይነት ችግር ሊፈጥርባችሁ አይችልም። ስለዚህ እናንተን አሁን እዚህ ጋር ሊያነጋግረን የሚችለው የገንዘብ ጉዳይ ብቻ ነው የሚሆነው ማለት ነው። ስለዚህ አንተ የምትለውን ያክል መጥራት ትችላለህ። አይ ደግሞ ላስብበት እንደዚህ የምትል ከሆነም ችግር የለውም። ከኔ ጋር ከሚሰሩ ሰዎች ጋር ላገናኝህ እችላለሁ። ችግር የለውም። እሺ፣ ነገር ግን ነገሮች ግልጽ እንዲሆኑልኝ ያህል ተሙ ላይ ጉዳት አድርሳችኋል። ምናልባት ያለበትን ሁኔታ መናገር የለብኝም እያልሽም ነው ያለሽው እና ተሙ ላይ የደረሰው ጉዳት ነገ ከነገ ወዲያ እኔ በእናንተ ጋር በሚኖረኝ የስራ ሂደት ላይ የሆነ አይነት እንከን ቢፈጠር እኔን ስላለመሰወዳችሁ ወይም ደግሞ እኔ ላይ ተጨማሪ ጉዳት ስላለመድረሳችሁ ምን አይነት ማረጋገጫ አለኝ? ምክንያቱም ነገ የህግ ከለላ አላገኘም። በዚህ ስራ ላይ ስሳተፍ ሌሎች ባልደረቦችን ድጋፍ አላገኘም። ከእናንተ ጋር ነው ሙሉ ነገሮች ሊሄዱ የሚችሉት እና ከተለያዩ ሰዎች ጋር እንደምትሰሪ እርግጠኛ ነኝ። ዛሬ እኔም አንቺም ተማምነን ከመጣንባቸው አንዱ ምክንያት አንቺም የአንቺን ሰዎች እንዳታመጪ ነው። እኔም ደግሞ የትኛውንም የኛ ሰዎች እንዳይመጡ ነው የምናደርገው እና የአንቺ ሰዎች ለእኔ ምን ያህል ታማኝ ሆነው ሊሰሩ ይችላሉ? በእኔ ስር ነው ወይ ሊሰሩ የሚችሉት? ወይ ደግሞ እኔ እናንተ ጋር ስቀላቀል የእኔ ስራ ድርሻ ቦታዬ ምን ያህል ነው ሊሆን የሚችለው? ደረጃዬንም ማወቅ እፈልጋለሁ። እሱን ይኸውልህ አሁን ምንም አይነት ማስረጃ የምንተማመንበት ነገር አይኖረንም። እኔ አሁን አንተን አምኜህ እንደማዋራ ሁሉ ነገሮች በሂደት ነው እንጂ የሚሆኑት እንደዚህ ነው የምልበት ምክንያት የለኝም። ያው አንተን ችግር ውስጥ አልከትህም ምናምን ምክንያት የለኝም። አንተን ችግር ውስጥ የምከትበት ማለት የኔ ዓላማ በቃ እኔ የእናንተ ሰዎች አይናቸውን ከኔ ላይ እንዲያነሱልኝ ነው። በቃ ስራዬን እንድሰራ ነው የምፈልገው። እሱ ነገር እስከቀረልኝ ድረስ ሌላ ኬዝ እስከሌለን ድረስ አንተ ላይ ጉዳት የማደርስበት ምክንያት የለኝም። ስለዚህ በዚህ ነው መተማመን የምንችለው እንጂ ሌላ ምንም ማሳመኛ ልነግርህ የምችለው ወይም ደግሞ ልሰጥ የምችለው ነገር የለም። ግን ደግሞ አንተን እንዳልኩ በስራችን ሂደት አንተንም ሳምነህ ወይ ደግሞ እኔን ስታምነኝ የሚሆን ነገር ነው ማለት ምን ያክል ደረጃ ነው የሚሰጠኝ ምናምን ላልከኝ ጥያቄ ማለት ነው በስራው ሂደት የሚወሰን ነገር ነው እንጂ አሁን ዛሬ ላይ እንደዚህ ነው ልልህ አልችልም። ከዛ ውጪ ተሙ ላይ ጉዳት እንዳደረሳችሁና የተለያዩ ነገሮች እንደደረሰበት ነበር ሰማይ ነበረው። ከዛ በተጨማሪ ደግሞ ባልደረቦቼን በዚህ ስራ ላይ ያሉ ሰዎችን ለማሸሽ ነበር እየተሞከረ ያለው እና ይህንን ነገር የፈለጋችሁበትን ምክንያት ማወቅ እፈልጋለሁ። ምክንያቱም እጀ ረጅም ከሆናችሁ በዚህ ልክ ተሙን ይዛችሁ ጉዳት ለማድረስ የምትችሉ አይነት ሰዎች ከሆናችሁ እኛም በገንዘብ ከመደለል ይልቅ ለምን ለማጥፋት አልሞከራችሁም? ምክንያቱም ትንሽ ግራ ስለሚያጋባ ነው። ምን ያህል የመክፈል አቅም እንዳላችሁ ወደዚህ ቦታ ላይ ወደ አንቺ የጠቆመችኝም ሴት ብዙ ነገሮችን ስትነግረኝ ነው የነበረው እና ይህንን ሁሉ ነገር ካደረጋችሁ ለምን እኛን ማሳመን ለምን እኛን በእናንተ ውስጥ ማስገባት አስፈለገ? እኛን በምን አይነት አይን እያየህን እንደሆነ አልገባኝም። ማለት እኛ እኮ ነፍሰ ገዳይ አይደለንም። ስራችን አይደለም የሰው ነፍስ ማጥፋት። ስለዚህ የዚህን ሁሉ ሰው ነፍስ ማጥፋት ተገቢም አይደለም። ቢችሉ በቃ እጃቸውን እንዲያነሱልን ነው የምንፈልገው። ማለት አሁን ዛሬ አንተ ላይ ጉዳት ብናደርስብህ በዙሪያችሁ በጣም ብዙ ሰዎች እንዳሉ እናውቃለን። ስለዚህ የሰው ነፍስ ስናጠፋ ወንጀል ውስጥ ስንገባ ልንኖር ነው ማለት ነው። ጓደኛችሁንም እኮ የያዝነው በጣም ስላስቸገረን ነው ከእናንተ በተለየ ለዛም ጭምር ነው። ስለዚህ አሁን እኛ ነፍስ ማጥፋት ስራችን አይደለም፣ ሌላ መንገድ ነው መጠቀም ያለብን።
የዚህ ሁሉ ሰው ህይወት ያለምንም ምክንያት መጥፋት አለበት ብዬ አላስብም። ሌላው ማወቅ የምፈልገው ተሙ በዚህ ሁኔታ እንደዚህ አይነት አላስፈላጊ ነገር ውስጥ እንዲገባ የሆነው በአክስቱ ምክንያት እንደሆነ በተለየ ሁኔታ ማስረጃዎች አሉን። ምክንያቱም አክስቱ ከባዕድ አምልኮ ጋር የሚገናኝ ነገር አላት። ተሙ ደግሞ መገበር ያለበት ነገር አለ ተብሎ ነበር የሚታሰበው። ያን ነገር አላደርግም፣ የእናንተን ባዕድ አምልኮ አልቀበልም በሚል ምክንያት ነበር እዚህ ደረጃ እንዲደርስ የሆነው። አንቺ ደግሞ ከተሙ ክስ ጋር ተባብረሽ እንደምትሰሪ ነበረ ወደ አንቺ ጥቆማ የሰጠችን ልጅ የነገረችን። ይህ ማለት ከተሙ ክስ ጋር በአንድም በሌላ የምትሰሪባቸው ሁኔታዎች አሉ። እኔ ደግሞ የትኛውንም አይነት ወንጀል ላይ ብሳተፍ ወይ ደግሞ ከእናንተ ጋር በክፍያ ተስማምቼ ብኖርም እንደዚህ አይነት ባዕድ አምልኮ ላይ የመሳተፍ ምንም አይነት ፍላጎት የለኝም እና ነገ ከነገ ወዲያ ወደ አላስፈላጊ እምነት ውስጥ ወይ ደግሞ ወደ ባዕድ አምልኮ ውስጥ እንደማትስቡኝ ምን ማረጋገጫ አለኝ? ምክንያቱም ከተሙ ክስ ጋር አብረሽ ከሰራሽ የሆነ በእሷ አምልኮ ጉዳይ ላይ የሚያገናኝሽ ነገር ይኖራል። በዚህ ነገር አንደኛ አንተ ራስህ በራስህ መተማመን ያለብህ። እኛ አስገድደን ማንንም ምንም አናደርግም። ተሙን ግን ያስገድዳችሁት ነበር የነበረው። እሱ ያው እንግዲህ ከአክስቱ ጋር ባለው ኬዝ ነው። እኔ እሱን አይመለከተኝም። ይሄ የቤተሰብ ጉዳይ ነው። አባ እኔ ከእሷ ጋር ተባብሬ ስለምሰራ ብቻ ያው ማግዛት ነገር ካለ አግዛታለሁ እንጂ ይሄ የኔ ጉዳይ አይደለም። እኔ ለራሴ በግሌ የምሰራቸው በጣም ብዙ ስራዎች አሉ። ስለዚህ ያን ያህል አያሳስበኝም እና አሁን ይመስለኛል ከበቂ በላይ ንግግራችን እየረዘመ ነው። ስለዚህ እንዳልኩ የምታስበው የገንዘብ መጠን ካለ ንገረኝ፣ አሊያም ላስብበት የምትለው ነገር ካለ ደግሞ አስብበትና ታሳውቀኛለህ። እንዳልኩ በጣም ብዙ ስራዎች ይጠብቁኛል። ይሄም አንገብጋቢ ጉዳይ ስለሆነ ነው እዚህ እንድትመጣ ያደረኩ እንጂ ብዙ ስራዎች ስላሉብኝ ከዚህ በላይ ይህን ያክል ሊያሳስበ አይገባም። አንተ ከኬዙ እስከወጣህ ድረስ ዝርዝር ጉዳዩ ያን ያህል አሳሳቢ አይደለም። ስራውን አብረን ከሰራን ደግሞ ያስፈልገዋል ብዬ የምላቸውን መረጃዎች እኔ በራሴ ጊዜ እሰጥሃለሁ። የገንዘቡን ጉዳይ እንዳልሽው አስቤበት ልናገር የምችለው ነገር ነው። ከዛ ውጭ ግን ምንም አያሳስብም ብለሽ የተናገርሽ ሁኔታዎች ላይ ከመሬት ተነስቼ ስራዬን ሳቆም ከጎን የሚሰሩት ሰዎች ዝም ብለው ሊለቁኝ አይችሉም። ምክንያቱም በምን አይነት ምክንያት ከዚህ ስራ ሊወጣ ቻለ? የህግ አካላቶች ጭምር የራሳቸውን ጥርጣሬ ምንም ለህግ ታምነን ብንሰራም ከራሳቸው ጥርጣሬ ግን ሊወጡ አይችሉም እና በምን አይነት ምክንያት ሊወጣ ቻለ ይላሉ። ሰዎች ጋር መደናገጥ ሊፈጥር ይችላል። ዝም ባለመልኩ ነው ከዚህ ነገር መራቅ መቻል ያለበት። ስለዚህ ምናልባት እናንተ አሁን እየሰራው ካለው ስራ በአንዴ እንደወጣ ከሆነ እየፈለጋችሁ ያላችሁት ያ ነገር የሚሆን አይመስለኝም። ምናልባት በጊዜ ሂደት ማድረግ የምንችላቸው ነገሮች ናቸው። ይህንን እንድትታገሱኝ እፈልጋለሁ። መጀመሪያ እሱ ልክ ነህ ማለት ምንም አይነት ጥርጣሬ እንዲገባችሁ አልፈልግም። ግን ደግሞ የሆነ ማሳመኛ ተጨባጭ የሆነ ነገር እፈልጋለሁ። ማለት በምን ወይ እየሄድክ እንደሆነ ማወቅ እፈልጋለሁ። ከዛ ውጪ ያን ያህል ብዙ ጊዜ መስጠት ይከብደኛል። ነገሮችን ቶሎ ብታስኬድልኝ ደስ ይለኛል። ከተወሰነ ጊዜ በኋላ ግን የሆነ የተጨባጭ ነገር ካንተ ማየት እፈልጋለሁ። ከዛ በኋላ ክፍያችንን መፈጸም እንችላለን ማለት ነው። አሁን በዋናነት ከአንቺ ጋር ልስማማ የምችለው ተሙ በምን አይነት ሁኔታ ውስጥ እንዳለ ሳውቅ ብቻ ነው። ምክንያቱም ሞቷል ወይ ደግሞ እግሩ ላይ ጉዳት ደርሶ ነው ያለው ወይስ ደግሞ ምንም አይነት ጉዳት አልደረሰበትም? ይሄ ነገር ነገ ያሳስበኛል። ምክንያቱም ብዙ ጊዜ ሞተ ከተባለበት ሁኔታ ውስጥ አፈር ልሶ የሚነሳ ሰው ነው። ያ ማለት ነገ ወደዚህ ስራ ከተመለሰ ተሙ ለእኔ ከፍተኛ ጉዳት አደጋ ነው። ምክንያቱም ከሌሎቹ በተባለ ደካማ ጎኔ ሊያውቅ የሚችለው ሰው እሱ ነው። ቤተሰብ ለቤተሰብ የተሳሰረ ሰዎች ነን እና እኔ ላጠምደኝ ይችላል። በቃ ተረጋጋ። ማለት የተሙ ጉዳይ በቃ ያበቃለት ጉዳይ ነው። እሺ፣ ስለዚህ በቃ እሱን ነገር ሰው ተረጋጋ። በቃ ነገሮችን ቀለል አድርገህ ያቸው ይመስለኛል። ትንሽ ተረብሻል። ሆነ ነገር ላምጣልህ ወይ? ችግር የለውም አያስፈልገኝም። ተግባብተን እኔም ወደ ጉዳይ መሄድ መቻል አለብኝ። ምክንያቱም የተሙን ጉዳይ ትቼ እዚህ ቦታ ላይ ስመጣ ብዙ ሰዎች የት ሄደው ነው የሚለው ነገር ስለሚያሳስባቸው ግድ የለም ኋላ አምጣልህ። አያስፈልገኝም። እኔ አሁን ችግር የለውም ማለት ማንም የለም። ፈታ በል። ምንም ችግር የለውም። እሺ አያስፈልግም ነበር እንዴ? ተጠንቱ። አይ ችግር የለውም። ለምን ያረጋጋል እኮ ቤት ስላሰብኩኝ ነው። ችግር የለውም አያስፈልግም። ወሬያችንን መጨረስ እንችላለን እና አይ ማለት እሺ፣ መጀመሪያ ውሃውን ጠጣና ተረጋጋ። ችግር የለውም። ያን ያህል እንትን የሚል ነገር አይደለም። እጠጣዋለሁ። ነገር ግን አሁን የነገርኩሽ ነገር በቁም ነገር እንድትወስጂልኝ እፈልጋለሁ። በተለየ ሁኔታ
ተሙ እንዳልኩሽ አፈርልሶ ሊነሳ የሚችል ሰው ነው። ያ ማለት የሱ ጉዳይ ያበቃለት ጉዳይ ነው። ችግር የለውም። ምንም አይነት ችግር አይፈጠርም። ግን አንተ መጀመሪያ ተረጋጋ፣ ውሃውን ጠጣ፣ ፈታ በል ምናምን ነገር ነገሮቹን ቀለል አድርገው። ምናልባት አነጋጊ መጠጥ ነገር ሊኖር ይችላል። እሱ ቢሆን የተሻለ ነው ለኔ። ትንሽ አመጣለሁ። ችግር የለውም። እንትን ይችላል። እሺ ችግር የለውም። እሱ እንደዚህ ቢመጭ ይሻላል። እሺ ባይገምት ፍሪጅ ምንም ነገር አጣው። አሁን ጠጣና ከፈለክ ከውጭ አመጣልሃለሁ። ለአሁኑ ግን አሁን ጠጣ። ችግር የለውም። እሺ ስላለው ግን ነገር ግን አሁንም ስለተሙ ስላለበት ሁኔታ እንድትነግሪኝ እፈልጋለሁ። ምክንያቱም በደንብ ያሳስበኛል። ባልደረቦቼን በእኔ ሙያ ላይ የሚሰሩ ሌሎች ሰዎችን ለማሳመን ወደ አላስፈላጊ ነገሩ ስለመክተት ወንጀል ለማሰራት ለእኔ ቀላል ሊሆን ይችላል። እንዳልኩሽ ግን ተሙ ብዙ ደካማ ጎናችንን የምንተዋወቅ እንደ ቤተሰብ የተሳሰርን ሰዎች ነን። ስለዚህ እሱ ያለበትን ሁኔታ ማወቅ ፈልጋለሁ። ወይ ተሙን ማየት አለብኝ። ሞቷልም ከተባለ እያንዳንዱ ነገር አይቼ መረዳት መቻል አለብኝ። ተሙን ይሄንን ነገር ማላይ ከሆነ አምኜ ከእናንተ ጋር ልሰራ አልችልም። ምክንያቱም ነገ ከነገ ወዲያ ተሙ የሚነሳ ከሆነ ለእኛ ከባድ ነው የሚሆነው። ገባሽ? ስለዚህ ተሙን ማየት ፈልጋለሁ። ተሙን ካየው በኋላ እያንዳንዱ ባቀረብሽልኝ ነገር ላይ መስማማት እንችላለን። ምናልባት ክፍያ ያን ያህል የሚያሳስበን አይደለም። የተለየ ነገር የምፈልግ አይነት ሰው አይደለም። ስለዚህ እዛ ነገር ላይ ለመስማማት ተሙን ማየት መቻል አለብኝ። እሺ ችግር የለውም። ያለውን ነገር በሙሉ አሳይሃለሁ። በቃ አሁን ጠጣ፣ ተረጋጋና ከዛ በኋላ ያለውን ነገር ደግሞ በደንብ እናወራለን። ችግር የለውም። የሚያስፈልገውን ነገሮች እያንዳንዱን በደንብ መስማማት እንችላለን። ከዛ በተጨማሪ ግን ምናልባት ተጨማሪ ሌላ የምትነግሪኝ ነገር ካለ በተለይ እቺ ሴት ብዙ ነገሮችን ነግራኛለች፣ ስለ ተሙ አክስትም እንዲሁም ደግሞ እናንተ ስለምትሰራቸው አላስፈላጊ ወንጀሎች። አንቺ በተለይ ውጭ ሀገር የምትመላለሽ ሰው ነሽ እና አንቺ በሌለሽበት ሰዓት ላይ የአንቺ ሰዎች ለእኔ የሚኖራቸው ቦታ ምን አይነት ነው? ይህንንም ነገር ማወቅ እፈልጋለሁ። እሺ ችግር የለውም። ስላለው ነገር አሳውቃለሁ። ለእሱ እርግጠኛ መሆን ትችላለህ። ግን እንዳልኩ መጀመሪያ ተረጋጋ፣ አሁን አምጣ። እንዳልኩ አመጣልሃለሁ። ፍሪጅ ምንም ነገር ስላጣሁኝ ነው ገዝቼ አመጣልሃለሁ። ግን አሁን እሺ ችግር የለውም። እንደዛ እንትን ማድረግ እንችላለን። ምንድነው? ማነው? ምንድነው? ግን የመጣው ሌሎቹ ቶሎ ከመኪና ውስጥ ያሉት ሰሚያለሽ? ልገይኝ ነበር ሙከራ ገር ተሙ የት ነው ያለው? ተሙን አሳያለሁ ብለሻል አይደል? ተሙ የት ነው ያለው? ንገሪኝ። አንተ ምንድነው የምትዘባረቀው? ተሙ የት ነው ያለው? አንቺም እኮ እኔ ልታጠፊ ነበር ሙከራ አድርገሽ ነበር። እኔ ስለምን እንደሚያወራ አላውቅም። ምንም ነገር የለውም። የኔ ሰዎች የአንቺን ሰዎች ውጪ ላይ ሲጠብቁኝ የነበሩትና እኔም ጉዳት ላይ ያደርሱብኝ የነበሩትን ሰዎች በቁጥጥር ስር አውለው ነው ያለው። ስለዚህ ሰዎችን ሰብስበብኝ ነው አልመጣም። ተሙን የት ነው ያደረግሽው? አሁን ንገሪኝ። እያንዳንዱ ነገር ድብቅ ካሜራ ቤት ውስጥ አድርጌያለሁ። ከዛ በተጨማሪ ስልኬ አንቺን ሪከርድ ያደረገ ነው የነበረው። ማለት እያንዳንዱ የተናገርሻቸው ነገሮች አንቺን በህግ የሚያስጠይቁ ናቸው። ስለዚህ የት ነው ያለው ተሙ? ሰማኛ ለማለት ነው እንኳን አላወቅም ማለት ነው። እያንዳንዱ ነገር ታሳይ። የት ነው ያሉት? ተናገሪ። እኔ ምንም ተሙን የኔ ደበቅሽው ተሙ የኔ ተደበቀው ሰሚኛለሽ? ግልጽ አድርገሽ ንገሪኝ። ታኔ ምንም የምታገኘው መረጃ የለም። ልቀቀኝ። ሰሚያለሽ? እያንዳንዱ ነገር ማትናገሪ ከሆነ ከዚህ የከፋ ነገር ነው ማደረሰው። እያንዳንዱ ነገር ንገሪኝ። ተሙ የት ነው ያለው? ተሙ ሞቷል። ምንም ስለሱ ምናገር ነገር ተሙ የት ነው ያለው? አልሞተም። እያንዳንዱ ነገር ንገሪኝ። ሰማኛለህ? ማወቅ የምትፈልገውን እኮ ነው እየነገርኩህ ያለው። ሞቷል። ልቀቀኝ። ሌላ ሰዎች ካሉ አጣሩ። ልጅ